ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የአሜሪካ መንግስት ዜጎቹ ኢራንን ለቀው እንዲወጡ ጥሪ ያቀረበ። ፕሬዚዳንት ትራምፕ አሜሪካ በኢራን ላይ ስለምትወስደው እርምጃ ማብራሪያ እንደቀረበላቸው ተሰምቷል። አሁን አንዳንዶች የአያቶላህ አሊ ካሜኒን አስተዳደር ማን ሊተካው ይችላል ወደሚል ምዕራፍም ተሸጋግሯል። ነገሮች ተባብሰው ወደ 3ኛ ሳምንት አምርተዋል። አሁን በኢራን ምን ሊፈጠር እንደሚችል መገመት ከባድ ሆኗል። ሶማሊያ ዩናይትድ አረብ ኤሚሬትስ ከእስራኤል ጋር አብራለች በሚል ከዩኤኢ ጋር የተፈራረመቻቸውን ሁሉንም ስምምነቶች በሙሉ ውድቅ ማድረጓን ይፋ አድርጋለች። ፕሬዚዳንት ትራምፕ ከቬኔዙዌላዊቷ ተቃዋሚ ፖለቲከኛ ጋር ሊገናኙ እንደሆነ ዋይት ሃውስ አስታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በኢራን እየተደረገ ያለው የህዝብ ተቃውሞ ለአያቶላህ አሊ ካሜኒ አስተዳደር ከፍተኛ የህልውና ስጋት ጋርጦ ዘልቋል። የአሁኑ ከፍተኛ ህዝባዊ ተቃውሞ የአያቶላህ ካሜኒ አስተዳደርን ለአንዴና ለመጨረሻ ጊዜም እንዲያከትም ያደርገዋል ወይንስ አሁንም አስተዳደሩ በስልጣን የመዝለቅ እድል አለው የሚሉ ጉዳዮች ሰሞንኛ መነጋገሪያ ሆነው ቀጥሏል። በቀጣይ 10 ዓመታትን በስልጣን ላይ ያለው አገዛዝ ምን አይነት እርምጃዎችን ሊወስድ እንደሚችልም ተጠባቂ ሆኗል። ኢራንን እያስተዳደረ ያለው አገዛዝ ለኢራናውያን ህይወት መሻሻልም ሆነ ለሀገሪቱ እድገት የሚጨነቅ ሳይሆን በምን መንገድ ስልጣኔን አስጠብቄ እድሜን ላራዝም የሚል እምነት ያለው ብቻ ስለመሆኑ ነው እየተነገረ ያለው። እናም አሁን ያለውን የኢኮኖሚ ጫና ያስከተለውን ህዝባዊ ተቃውሞ በውጭ ጠላቶች የተቀነባበረና በሀገሪቱ ሉዓላዊነት ላይም የተቃጣ ጥቃት አድርጎ በመሳል ስልጣኑን ለመከላከል እየሞከረ ይገኛል ሲሉም ተንታኞች እየገለጹ ነው። ነገር ግን ቴህራን የአሁኑ የህዝብ ተቃውሞ የተፈጠረው በሀገሪቱ ባለው የኑሮ ውድነት የተነሳ መሆኑን ቀደም ብላ ገልጻ ነበር። ፕሬዚዳንት መሱድ ፔዜሽኪያንም ለዚህ ተጠያቂዎቹ እኛንን እስራኤልንም ሆነ አሜሪካን ማንሳት አይገባንም በሚል ተናግረውም ነበር። ነገር ግን ፕሬዝዳንቱ ይህንን አቋማቸውን ወዲያውኑ ሲለውጡም ታይቷል። በቀጥታ አሜሪካና እስራኤል ለነዚህ ተቃዋሚዎች ትዕዛዝ በመስጠት እንዲሁም ከጎናቸውም እንዳሉ በመናገር አመጹን እየመሩት ቀጥለዋልም ብለዋል። ይችን ሀገር ያፈራረሱ ህፃናትን፣ ሴቶችንና ንጹሐንን ሲገድሉ የነበሩት ኃይሎች አሁን ኢራናውያንን በመጠቀም ያሰቡትን ጥፋት ለመፈጸም እየጣሩ ነው በማለት ሲከሱም ተደምጧል። የኢራን ባለስልጣናት ለውስጣዊ ችግሮች የውጭ ጠላት የሚፈልጉት የህዝቡን ተቃውሞ ለማርገብና ወደ አንድ መንፈስ ለመመለስ በሚል ነው ተብሏል። አሜሪካና እስራኤል በፈጠሩብን ሴራ እንጂ እኛማ ሰላም ነን የሚለውን መልእክት ለህዝቡ ለማስተላለፍ በሚል ነው ጣታቸውን ወደ ሁለቱ ሀገራት መቀሰርን ምርጫቸው የሚያደርጉት ይላሉ ተንታኞች። በአጠቃላይ የውጭ ጠላት መላው ኢራናውያንን አንድ ያደርግልናል የሚል እምነትም አላቸው። ሌላው ደግሞ የአያቶላህ አሊ ካሜኒ አስተዳደር አሁን ለገጠመው ችግር መውጫ ከአሜሪካ ጋር የኒውክሌር ድርድር በመጀመር ማዕቀቦች እንዲነሱ ለማድረግ መሞከር ነው። ፕሬዚዳንት ትራምፕም ኢራን ከዋሽንግተን ጋር ለመነጋገር ትፈልጋለች በማለት ተናግሯል። ቴህራን ከዋሽንግተን ጋር ወደ ድርድሩ ከተመለሰች በከፍተኛ ሁኔታ እየሰጋች ካለችው የአሜሪካ ወታደራዊ እርምጃም ልትድንም ትችላለች። ነገር ግን ፕሬዚዳንት ትራምፕ ንግግሩ ቢጀመርም ከዚያ በፊት አሜሪካ በኢራን ላይ እርምጃ መውሰዷ እንደማይቀር በግልጽ ተናግሯል። ይህ እርምጃቸው ወታደራዊ ሊሆን እንደሚችል ከዚህ ባለፈም የጠቅላይ መሪው አስተዳደር ጠባቂ በሆነው የኢራን አብዮታዊ ዘብ ላይ ሊያነጣጥር እንደሚችል ነው መረጃዎች እያመላክቱ የሚገኙት። የኢራን አብዮታዊ ዘብ ተብሎ የሚጠራው ኃይል በሀገሪቱ እጅግ ከፍተኛ የሚባል ስልጣን ያለው ሲሆን በትጥቅም ቢሆን ካየነው ከሀገሪቱ ብሔራዊ ጦርም ሆነ ከባህር ኃይሉ እንዲሁም ከአየር ኃይሉ ሁሉ የበላይ እንደሆነ ይነገራል። ይህ አብዮታዊ ዘብ ኢራንን ከውጭ ጠላት መጠበቅ ሳይሆን ዋነኛ ስራው የአያቶላህ አሊ ካሜኒን አስተዳደር ህልውና ማስጠበቅና
ማስቀጠል ብቻ ነው። አንዳንዶች እንደሚሉት አሁን ያለው የአያቶላህ አስተዳደር ማብቂያው እንኳን ቢመጣ ኢራንን ተረክቦ ሊያስተዳድራት የሚችል የተቀናጀ ኃይል እንደሌለ እያነሱ ነው። 17ኛ ቀኑን ከያዘው ህዝባዊ ተቃውሞ ጀርባ ያለ የተደራጀ ቡድን አለ ወይ? እንዲሁም በቀጣይስ ማን ሊመራ ይችላል የሚል ጥያቄ የተነሳ ቢሆንም እስካሁን ከተቃውሞ ጀርባ የተደራጀ ቡድን እንደሌለ ነው ዘገባዎች ያመላከቱት። ከኢራን ተቃዋሚ ኃይሎች መካከል ስሙ የሚነሳው ከ4 አስርት ዓመታት በላይ ኑሮውን በውጭ ሀገር አድርጎ የሚገኘውና ስደተኛው ንጉስ ተብሎ የሚጠራው ራዛ ፓህላቪ አንዱ ነው። ባለፈው ሳምንት ኢራናውያን የከተማ ዋነኛ ማዕከላትን እንዲቆጣጠሩ ጥሪ አቅርቦም ነበር። ከዚህ ባለፈም ኢራናውያን እያደረጉት ላለው ተጋድሎ አብሮ እንዳለ ገልጾ በቅርቡም በአካል ከጎናችሁ እንደምቆም እምነት አለኝ የሚል መልእክትም አስተላልፎም ነበር። ሬዛ ፓህላቪ ማለት የኢራን የመጨረሻው ሺአ መሐመድ ሬዛ ፓህላቪ ልጅ ነው። በ7 ዓመቱም አልጋ ወራሽ ተብሎ ተመርጦም ነበር። የአያቶላህ አገዛዝ በ1979 በአብዮት ወደ ስልጣኑ ሲመጣ የፓህላቪ ስርዓት አበቃ። ሬዛ ፓህላቪ በ17 ዓመቱ ወደ አሜሪካን ሀገር የተጓዘው የተዋጊ አውሮፕላኖች አብራሪ ለመሆን ነበር። ይህንን ስልጠናውን እንዳጠናቀቀም ኢራን በአያቶላህ አሊ አስተዳደር እጅ ወደቀች። ከ1979 ጀምሮ ሬዛ ፓህላቪ ወደ ኢራን ተመልሶ አያውቅም። በሌላ መረጃ የአሜሪካ መንግስት ዜጎቹ ኢራንን ለቀው እንዲወጡ ጥሪ አቅርቧል። የአሜሪካ መከላከያ መስሪያ ቤት ባለስልጣናት ለፕሬዝዳንት ትራምፕ በኢራን ስለሚወሰደው እርምጃ ማብራሪያ ቀርቦላቸዋል ብለዋል። በረጅም ርቀት ሚሳኤሎች የሚፈጸም ጥቃት እንደ ዋነኛ አማራጭ እንደቀረበም ተነግሯል። ይህንን መሰረት አድርጎም የአሜሪካ መንግስት ዜጎቹ ኢራንን ለቀው እንዲወጡ ጥሪ አቅርቧል። ፕሬዝዳንት ትራምፕ ካለፈው ሳምንት አንስቶ ተቃዋሚዎች በኢራን የሚገደሉ ከሆነ ከባድ እርምጃ እንደሚወስዱ በመግለጽ ሲያስጠነቅቁም ቆይተዋል። ኢራንም በአሜሪካ ጥቃት የሚፈጸምባት ከሆነ ለአጸፋው ዝግጁ እንደሆነች በመግለጽ ላይ ትገኛለች። 3ኛ ሳምንቱን በያዘው አመፅ እስካሁን ከ650 በላይ ሰዎች እንደተገደሉ ተዘግቧል። ፕሬዚዳንት ትራምፕ ከቬኔዙዌላዊቷ ተቃዋሚ ፖለቲከኛ ጋር ሊገናኙ እንደሆነ ዋይት ሀውስ አስታወቀም። ትራምፕ ከቬኔዙዌላዊቷ ተቃዋሚ ፖለቲከኛ ማሪያ ኮሪና ማቻዶ ጋር ለመገናኘት ቀጠሮ እንደያዙ ነው የተሰማው። ፕሬዚዳንት ትራምፕ የኒኮላስ ማዱሮን በቁጥጥር ስር መዋል ተከትሎ ነው ከእርሳቸው ዋነኛ ተቃዋሚ ከሆኑት ፖለቲከኛ ጋር ለመገናኘት ያቀዱትም ተብሏል። ትራምፕ ማዱሮን ከስልጣን በማስወገዳቸው ማመስገን እንደሚፈልጉ የተናገሩት ማቻዶ የኖቤል ሽልማታቸውን ለትራምፕ ለመስጠት እንደሚፈልጉም ተናግሯል። ትራምፕ አብዝተው ሲፈልጉት የነበረውን ያለፈው ዓመት የኖቤል የሰላም ሽልማት ማቻዶ ማሸነፏ ይታወቃል። አሜሪካ ቬኔዙዌላ መመራት ያለባት በሮድሪጌዝ እንደሆነ ታምናለች። ፖለቲከኛዋ ማቻዶ ግን የእርሳቸው ፓርቲ አገሪቱን መምራት እንዳለበት ነው የሚያምኑት። ማቻዶ ትላንት ሰኞ ከፖፕሊዮ ጋር ተገናኝተው ሁሉም የቬኔዙዌላ ፖለቲከኛ እስረኞች እንዲለቀቁም መጠየቃቸው ተሰምቷል። ፖለቲከኛዋ ማቻዶ ከፖፕሊዮ ጋር በቫቲካን ከተማ ነው ትላንት ለመገናኘታቸው የተሰማው። ፖፕሊዮ ፕሬዝዳንት ኒኮላስ ማዱሮ በትራምፕ ትዕዛዝ አማካኝነት ተይዘው ወደ እስር ቤት ከተወሰዱ በኋላ ቬኔዙዌላ ነፃ ሆና መቀጠል አለባት ብለው በይፋ የተናገሩ አሜሪካዊ ናቸው መባሉን ሮይተርስ ዘግቧል። የቬኔዙዌላ መንግስት ትላንት ሰኞም 116 እስረኞችን መልቀቁም ተሰምቷል። ነገር ግን በሀገሪቱ ከሚገኙ የፖለቲከኛ እስረኞች ቁጥር አንጻር ቁጥሩ እጅግ ዝቅተኛ እንደሆነ የመብት ተሟጋች ተቋማት ገልጸዋል። ሶማሊያ ከዩናይትድ አረብ ኤሚሬትስ ጋር የተፈራረመቻቸውን ሁሉንም ስምምነቶች በሙሉ ውድቅ ማድረጓን ይፋ አድርጋለች። እስራኤል ለራስ ገዟ ሶማሌላንድ የሀገርነት እውቅና ከሰጠች ወዲህ ውጥረቶች አይለው ቀጥለዋል። የሞቃዲሾ መንግስት ከዩናይትድ አረብ ኤሚሬትስ ጋር ያላትን ግንኙነት በሙሉ እንድታቋርጠው ያስገደዳት እስራኤል በሰጠችው እውቅና ላይ ሚና አላት በሚል እንደሆነ አልጀዚራ የሶማሊያ ሚዲያዎችን ዋቢ አድርጎ ዘግቧል። ሶማሊያ ከዚህ ውሳኔ ላይ ደረስኩት ዩኤኢ የሶማሊያን ሉዓላዊነት በሚጥስ ተግባር ላይ ተሳታፊ መሆኗን የሚያስረዳ ተጨባጭ ማስረጃዎች በመገኘታቸው ነው ይህ ውሳኔ የተወሰነው ብላለች። ማስረጃዎቹን በዝርዝር ባትገልጽም ውሳኔው ግን በምንም አይነት ውጫዊ ጫና የተፈጠረ አለመሆኑ መታወቅ አለበት ስትል ይፋ አድርጋለች። የሶማሊያ መንግስት ይህንን ውሳኔ ያሳልፈው ብሔራዊ ጥቅምን ለማስጠበቅ እንደሆነም ጨምሮ ገልጿል። ዩናይትድ አረብ ኤሚሬትስ በበርበራ ወደብና ወታደራዊ መሰረቶችን በሶማሊያ
በሶማሌላንድ ታስተዳድራለች። ከዚህ በተጨማሪ በቦሳሶና በኪሱማዩም ቀላል የማይባል ሚና እንደምትጫወት ተነግሯል። ሶማሊያና ዩናይትድ አረብ ኤሚሬትስ ላለፉት በርካታ ዓመታት በጸጥታና በመከላከያ የጋራ ትብብር እንደነበራቸው ይታወቃል። አቡዳቢ ከ2014 ጀምሮ በመቶዎች የሚቆጠሩ የሶማሊያ ወታደሮችን አሰልጥናለች። ከዚህ ባለፈ በሶማሊያ የተወሰኑ አካባቢዎች ላሉ የጸጥታ ኃይሎች ወርሃዊ ደሞዝ ሳይቀር ስትከፍል መቆየቷን ዘገባው አትቷል። ይህ በእንዲህ እንዳለ አቡዳቢ ከሶማሊያ ተገንጥላ ከምትገኘው ራስ ገዟ ሶማሌላንድም ጥብቅ የሚባል ግንኙነት ነው ያላት። ይህንን ደግሞ ሞቃዲሾ የምትቃወመው ድርጊት ነው። ዩናይትድ አረብ ኤሚሬትስ ከሶማሌላንድ በተጨማሪም ከፊል ራስ ገዝ በሆኑት ፑንትላንድና ጁባላንድ የጦር ሰፈሮችን ታስተዳድራለች። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።